አሜሪካ ኢራንን ማሸነፍ እንደማትችል በጣም ብዙ ጊዜ አሳይታናለች። ምክንያቱም እንዴት መሰላችሁ? ኢራናውያን ሲባሉ በጣም ችግር አለባቸው፣ ስትራቴጂክም ናቸው። እነዚህ 20-30 ሺህ ዶላር የሚያወጡ ሻሄድ 136 የተባሉ ድሮኖች ወደ አሜሪካ ቤዝ እየላከች አሜሪካ ደግሞ እነዚህን ድሮኖች ለማስቆም ብላ 3-4 ሚሊዮን የሚያወጣ ተተኳሾች እየላከችባቸው ኪሳራ ውስጥ ገብታለች። አያችሁ፣ ድሮን ሲባል ማሰብ አይችልም፣ ግን ኳልኩሌት ማድረግ ይችላል። አንድ ድሮን አየር ላይ የተንሳፈፈ ካያችሁ እነዚህ ሶስት ነገሮችን ተማምኖ ነው። አንዱ ኮዱ ነው፣ ሁለተኛው ሴንሰሩ ነው፣ ሶስተኛው ደግሞ ኮኦርዲኔቶቹ ነው። ከነዚህ ሶስት ነገሮች አንዱን ብሬክ ብታደርጉ ኢረር ከሚባለው ነገር ታስተዋውቁታላችሁ ማለት ነው። እናም እንደ ፈረንጆቹ በ2009 ደግሞ አሜሪካ አርኪው 170 የተባለ እስከ 6 ሚሊዮን ዶላር የሚያወጣ ድሮን ይፋ ታደርጋለች። በዛን ሰዓት ይህ ድሮን ደግሞ የተጨበጨበለት ድሮን ነበረ። ነገር ግን ከ2 ዓመት በኋላ ይህ ድሮን በአይራን ገጸ ምድር እስካን እያደረገ ያለ የኒኩለር ቤዞች እስካን እያደረገ ያለ የት እንደገባ ሳይታወቅ ይጠፋል። አሜሪካን በዛን ሰዓት ያ ባለፈው ሊሰልል የላክነው ድሮናችን የት ገባ እያሉ እያሰቡ እያለ ኢራን ደግሞ በናሽናል ቲቪያቸው የአሜሪካ ድሮን ማረክን ብለው ሲያስተላልፉ ይመለከታሉ። ኦባማም ድሮኑን እንዳየው እንዲህ ባለፈው የጠፋው ድሮናችን እናንተ ድሮናችን መልሱ እናንተ ድሮናችንን መልሱ። እናም ኢራናውያን ችግር አለባችሁ አላልኳችሁም? ይህ ድሮን እንዴት እንደያዙ ትነግራችኋለሁ። ነገር ግን ለኦባማ የሰጡት ምላሽ ግን ኢግኖር ነበረ። ከዛን ሰዓት ጀምሮ ነበረ ይህ ድሮን የሆድ ዕቃውን ተፈታቶ መጠናት የጀመረው። ግን ኢራን ምን አይነት ቴክኒክ ብትጠቀም ነው ይህ የአሜሪካ ድሮን ከሰማይ ድረስ ስባ በራሷ ግዛት በሰላም እንዲያርፍ ያደረገችው? አያችሁ፣ ድሮኖች ሲባሉ ቀጥታ መረጃ የሚስቡት ከሳተላይት ነው። ወደ ሳተላይቱ ደግሞ መረጃ የሚሰጠው መሬት ላይ ያለው ጣቢያ ነው። ስለዚህ ሰው አልባ ስለሆነ እነዚህ ድሮኖች 3 ነጥቦችን ማሟላት አለባቸው ብዬ ነግሬያቸዋለሁ። ከነሱ ደግሞ አንዱ ኮኦርዲኔትስ ነው። በኮኦርዲኔትስ ስር ደግሞ አይኤንኤስ ወይም ደግሞ ኢንተርናሽናል ናቪጌሽን ሲስተም የሚባል አለ። በሱ ስር ደግሞ ጂፒኤስ አለ። ስለዚህ አይኤንኤሱ የድሮኑ ፖዚሽን ኢስቲሜት ያደርጋል። ጂፒኤሱ ደግሞ ያ ኢንፎርሜሽን ተቀብሎ ኮንፊርም ያደርገዋል። አይኤንኤሱ ቢዋሽ ጂፒኤሱ ያስተካክለዋል ወይም ያርመዋል። ጂፒኤሱ ቢዋሽ ግን አይኤንኤሱ ያምነዋል። እዚህ ፓርት ላይ ኮንፊዝ እንዳልሆናችሁ ተስፋ አደርጋለሁ። ስለዚህ ይህ ድሮን ለመጥለፍ ጃም ማድረግ ሳይሆን የሚኖርባችሁ ስፑፍ ማድረግ ነው የሚጠበቅባችሁ። ድሮኑ ጃም ስታደርጉት፣ በድሮኑ ቋንቋ ልንገራችሁ፣ ጃም ስታደርጉት ምንም ነገር እየተሰማኝ አይደለም ይላችኋል። ስፑፍ ስታደርጉት ደግሞ የሆነ ነገር ይሰማኛል፣ ነገር ግን ውሸት ይመስላል ይላችኋል ድሮኑ። ስለዚህ ኢራናውያን ያደረጉት ነገር ቢኖር ደግሞ ይህ ድሮን ከሳተላይት የሚቀበለውን ሲግናል 10-20 እጥፍ የሆነ ሲግናል ይልኩበታል። ስለዚህ ይህ ድሮን ወደ ጠንካራው ሲግናል ሎክድ ይሆናል ማለት ነው። እናም ይቺ ድሮን ወደ ጠንካራው ሲግናል ሎክድ ከሆነች በኋላ ኮኦርዲኔቷን ድሪፍት የሚያደርግ ኮድ ኢንጀክት ያደርጓታል። ስለዚህ ድሮኗን ምን ብላ እንድታስብ ያደርጓታል ማለት ነው። የተነሳሽበት ቦታ ከአፍጋኒስታን ሳይሆን ኦፍኮርስ ከአፍጋኒስታን ናቸው የሚነሱት እነዚህ ድሮኖች፣ ከአፍጋኒስታን ሳይሆን ከኢራን ነው የተነሳሽው ብለው ይነግሯታል። ስለዚህ ጂፒኤሱ ተዛባ ማለት አይደለ። ጂፒኤሱ ተዛባ ማለት ደግሞ አይኤንኤሱን አመነው ማለት አይደለ። ስለዚህ ይቺ ድሮን ወደ ፈለጉበት ቦታ በራሳቸው መሪ እየጠመዘዙ እንድታርፍ ያደርጓታል ማለት ነው። እናም ኢራናውያን ይቺ አርኪው 170 የተባለችውን ድሮን በእጃቸው ውስጥ ከገባች በኋላ ሆድ ዕቃዋን ፈተው አጥንተው ሻሄድ 171 የተባለችውን ድሮን ይሰራሉ። ኢቭን ስማቸው ካያችሁት የተቀራረበ ነው። ያቺ አርኪው 170 ነበረች፣ ከሷ ቀጥላ የተሰራችው ደግሞ ሻሄድ 171 ሆነች። ነገር ግን ሻሄድ 171 በጣም ብዙ ወጪ የምታስወጣ ድሮን ነበረች። ሊትራሊ እስከ 4 ሚሊዮን ድረስ ታወጣ ነበረ። ስለዚህ ኢራናውያን በዛን ሰዓት የነበራቸው አማራጭ ቴክኒካቸው መቀየር ነበረ። ከ4 ሚሊዮን እየወረዱ 30 እና 40 ሺህ የምታስወጣቸውን ሻሄድ 136 የተባለችውን ድሮን ይሰራሉ። ትክክለኛ ሳይዟ ከሰው ጋር ስትነጻጸር ይችን ታክላለች። ኢራንም ይህ ሻሄድ 136 የተባለው ድሮን ወይም ደግሞ ሌላ አጠራር አለው ካሚካዚ ወይም አጥፍቶ ጠፊ የሚል ስምም አለው ለዓለም ያስተዋወቀችው በ2020 ነበረ። የሚጠቀመው ኢንጂን ደግሞ የስኩተር ኢንጂን ነው። 50 ሆርስ ፓወር አለው። ድምፁ ደግሞ በጣም ይረብሻል። አሜሪካ ደግሞ ዋዛ አይደለችም። የኢራንን ድሮኖች ማለት ደግሞ እነዛ ሻሄድ ብላ የሰራቻቸውን ድሮኖች ይዘው ማጥናት ጀመሩ። ሆድ ዕቃቸውን ሲፈቱት ደግሞ ሜዲን አሜሪካ ይላል። እንዳለ ቦርዱና ቺፑ ሜዲን አሜሪካ ነው የሚለው። አሜሪካን ከዛ በመነሳት ነበረ ሉካስ የተባለውን ድሮን ለመስራት የበቃችው። ሉካስ ማለት ሎው ኮስት አንክሩድ ኮምባት አታክ ሲስተም ማለት ነው። ይህ ድሮን ደግሞ በቀላሉ ስፑፍ መደረግ አይችልም። አንታይ ስፑፊንግ ጂፒኤስ አለው። አይኤንኤሱ ደግሞ በቀላሉ መታለል አይችልም ማለት ነው። ብቻ ግን እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። 200,000 ፎሎወርስ አስገቡኝ። ፕላስ ምልክቷን መጫን እንዳረሱ፣ ላይክ ማለትም እንዳረሱ። ቀጣይ ደግሞ እስክንገናኝ